ሰላም እንዴት ናችሁ? ውድና የተከበራችሁ ውድ የጎጃም ቤተሰቦች ብያላችሁበት ብያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። እንዲሁም ቤተሰቦቼ እንዴት ናችሁ እያልኩኝ እንግዲህ ረመዷን ሙባረክ። እንዴት ናችሁ የመዳም ቅመሞች? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሾይና ነው አላችሁ። ጨጓራችሁ ይፈጫል በዚህም በዛም ያላችሁ ማለት ነው። እንግዲህ አላህ ዱአችን ይቀበለን ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዛሬም እንግዲህ በድጋሚ እነሆ በእነ አህመድ እና በእነ ፈኪ እንዲሁም በእነ ነባን የመጣሁት ዛሬ እንግዲህ ለቀዋል ቪዲዮ ባይዘው ግን ቀንጨብ አድርጌ ነው ዝም ብዬ ማለት ነው። እና አላየሁትም ቪዲዮን የለቀቁትንም ዝም ብዬ ቀንጨብጭብ አድርጌ ማለት ነው። በቃ እና በአንዳንድ ኮሜንቶች ለምሰጡ ኮሜንቶች በተለይ በጣም ነው የማመሰግነው። ፍትህ 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 ፈኪ እያሉ ዛሬ ጽፈዋል ማለት ነው። የምን ፍትህ እንደሆነ አልገባኝም። ፍትህ ለጨረቃ ይሁን እንግዲህ ለፈኪውን የጠየቁት እዚህ ላይ አልገባኝም። ግልጽ አድርጋችሁ ጻፉት ማለት ነው። አዎ ግልጽ አድርጉት ፈኪ ብለዋል ግን ሁለታችሁም። አዎ ፍትህ ምን ተባለ? አንዳንድ ጊዜ ስራመድ ነው ስራመድ፣ አዎ ሲሄድ ስጓዝ ማለት ነው። እና ስራመድ እርመድ ስል አንዳንድ ነገሮች አየሁ ማለት ነው። የሆነ በቃ ፍንጥዝ የሚያደርጋቸው ነገር አለ። አህመድና ፈኪ ሲመጡ የሆነ እንጃ የሚያስፈነጥዛቸው ነገር አሉ። እሱንም መሻአላ ብያለሁ፣ አልከፋኝም፣ ደስተኛ ነኝ በጣም። እና አብረውም እንዲሰሩ ደስተኛ ነኝ። ባይዘው አዎ ይስሩ፣ ይፈምሱ፣ ይለወጡ፣ ያገኙ፣ ይስጣቸው። ሰው ሲሰራ ደስ ይለኛል። አንድ ሰው ምን አለ ዛሬ እኛ የወሎ ዩቱበሮች አለ ሰይድ ወርጌሳ ማለት ነው። እኛ የወሎ ዩቱበሮች አለ ምቀኞች ነን አለ። እውነት እኮ ነው። ሁሉም ነው የወሎ አልከው የምን አልከው ሁሉም ምቀኛ ነው። ገባክ? ያወቁበት ጉታጆሮች ብቻ ናቸው። ጉራጌ ስለሆኑ እየተጠራሩ እስበሳቸው ስር ለስር ይካሄዳሉ። ምክንያቱም ጉራጌ ናቸው። ገባችሁ? ግልጽ ነው ነገር አይደለ? ግልጽ ነው። ስር ለስር እየሄዱ የእነሱ ብቻ እኛ እንብላ እኛ እንጠጣ ብቻ ነው የሚሉት። ግን እነሱ ሙሉ የጉራጌ ልጆች አይወክሉም። ብዙ ጥሩዎች አሉ። ሰው ሰርቶ እንዲለወጥ፣ ሰው ሰርቶ እንዲያገኝ፣ ሰው ሰርቶ ብዙ ነገር እንዲደርስ አሉ። ብዙዎቹ አሉ። ግን እንደነዚህ አይደሉም። እንደነዚህ እንደ ጅቦቹ አይደሉም። እንደ 66ቶቹ አይደሉም። እና ምን አሉ ደግሞ ስለ በጎቹም ነው የመጣሁት እኮ ዛሬ። አንዳንድ ነገር ልበላቸው። አሲድ እንደፋበታለን፣ አበጋዝን አሲድ እንደፋበታለን። አሲድ እንዴት አበጋዝን ትደፉበታላችሁ? ይቺ ደግሞ ትልቋ የወሎዋ ምን አለ ደግሞ ይቺ ዜድ ካታር የምትባል ጾመኛ ናቸው። አንቺ ዝም ብለሽ አላሽቶብሽ አሽቃቢ፣ ዝም ብለሽ አሽቃብጭ ዝም ብለሽ አሽቃብጠሽ ነው ብሎሻል። በፊት በሰበር ዜና በአማራ ድምፅ ስነግጂ ኖርሽ። አሁን ደግሞ በዚህ ገብተሽ ታሽቃብጫለሽ። አሽቃባጭ ቀጣፊ። እኔ ያስመሳይ ሰው አልወድም። ለማንኛውም አታሽቃብጡ እየመጣችሁ በፌክ ምናምን እዚህ እኔ ጋር ማለት ነው። ማይንፋ እኔ የታውኩትን ሰው ደግሜ ባላነሳው ራሱ ደስተኛ ነኝ ማለት ነው። ምክንያቱም ስለዚህ ብልላችሁ ፈልጌ መሰላችሁ አንድ ነገር ላስታውሳችሁ ማለት ነው። ይሄ ካልኳችሁና ምን ተባለ? ፈኪ ነባን ቀማቻት። እዚህ ላይ በደንብ አዳምጡ ጋይዝ፣ በደንብ አዳምጡ። ሀቂቀትን እውነት ለመናገር ማለት ነው። ዝም ብላችሁ አትወናጀሉ። ጾመኞች ነን አደለኛ? አላህ ወንጀላቸውን ከሚያቀልላቸው፣ ወንጀላቸውን ከሚያብስላቸው፣ ወንጀላቸውን ከሚያራግፍላቸው ባሮቹ አላህ ይደብልቀን። ሀቂቀትን እውነት ለመናገር እውነቴን ነው የምነግራችሁ። የእውነት ብዙ ሰዎች የተበላሹ ሰዎች አሉ። ልንገራችሁ፣ በተለይ በእነዚህ በ666ቶቹ ልጆች የመዳም የአረብ ሀገር ሸቃሊት፣ የአረብ ሀገር የመዳም ቅመሟ ተበላሽተናል። ከኔው ጀምሮ እኮ ነው። ከኔው ጀምሮ ራሴንም ነው የምወቅሰው። እኔ በጣም ይነደኛል። በጣም ማለት የሆነ ልፈትፍት ስትሉ ወይንም የሆነ ነገር ታወሩ ስትሉ አንድ ሰው ይዛችሁ መጓዝ አለባችሁ አይደል? ያንን ሰው ይሆነኛል ብላችሁ የያዛችሁትን ሰው አብራችሁ ጥግ ድረስ መጓዝ አለባችሁ። ግን ደግሞ ጥግ ድረስ የምትሄዱት ያኛው ሰው ተጨማልቆ ዝንብ ሁሉ እያረፈበት እሺ የማይል ከሆነ እንደዛ እያለ ሁሉ አይደለም መገደፍ ያለባችሁ፣ ወይንም ደግሞ ከጎኑ መቆም ያለባችሁ። እቃቃ ጨዋታ ሰው ላይ እቃቃ ጨዋታ እየተደረገ አይደለም ማለት የሆነ አለ አይደል? የሆነ በቃ እና ምን ልላችሁ ፈልጌ መሰላችሁ? የሆነ ነባን ቀማቻት። እኔ እኮ እባብ ገላው ያምራል ካፉ ላይ ነው መርዙ። ከአረባባ ሰው ጋር ንግግር አታብዙ። ዝምታ ወርቅ ነው። አንዳንድ ጊዜ ጸጥ ማለት፣ በቃ መልስ አለመስጠት፣ ዝም ማለት
ነባ እኮ የእህቱ ልጅ ናት አደለ? የአህመድ የእህቱ ልጅ ናት አደለ? እንዴት ብሎ ያገባታል የእህቱ ልጅ እንዴ? አይችልም። የአክስትና የአጎት ላይ ከሆኑ ይጋባሉ አይደል ጋይስ? እና የእህቱን ልጅ እንዴት ሊያገባል ነባል? ባይዘው እኔ በጣም ይቀፈኛል። እኔ ማለት አሁን አልሐምዱሊላህ ደህና ናቸው። አንድ ጊዜ በዚህ በአንገቷ ስር መጥቶ የእውነት ቀፈፈኝ። አልወድም እኔ ወንድሞቼ ጋር እንደዚህ ቀልድ ምናምን ያው ቁጭ ብለን ሻችን እንጠጣለን ምናምን እንጂ በቃ ማለት ሙአደብ ሁነን ነው ያደግነው። በቃ እንደዚህ ያደለ ቤተሰቦቻችን የእውነት በጣም ኃይለኞች ጀግና ናቸው። ባይዘው ማለት ነው። እና እንደዚህ አይደለም። በጣም ሙአደብ ሁነን ነው ያደግነው። በቃ ስንነጋገርም ጮህ ጮህ ብለን እንነጋገር፣ ከዛም በኋላ ዝም እንላለን። በቃ እንደዚህ ነው ያደግነው። እና በአንገቷ ስር መጥቶ ዩቱብ የማይሰራው ነገር የለም። ገንዘብ ሲባል የማይሰራው ነገር የለም። እና በዛ ሰዓት በጣም ቀፈፈኝ አልኳችሁ። የእውነት ማለት የሆነ እንጂ በቃ የሆነ ቀፈፍ ላይ ነው የምላችሁ። እና አህመድ እኔ ብዙ ጊዜ እየነገርኳችሁ ነው። አህመድ የስራ ባልደረባዋ እንጂ ፈኪ መሐመድ ወይ ጮኛዋ እናንተ ያስቀመጣችሁላት ጮኛ ወይንም ፍቅረኛዋ ወይንም ባሉ አይደለም። እውነቱን ልንገራችሁ ፈኪም ፍቅረኛዋ አይደለችም፣ የስራ ባልደረባው ናት። ነባም የስራ ባልደረባው የሚወዳት እህቱ ያውም የእህቱ ልጅ ናት። ስገው ፈኪም የስራ ባልደረባው ናት። አዲስ አበባ ላይ የተገናኙት አይደለ? ፍቅር ጠርቷቸው አንቺ ነይ አንተና አንቺ ወደ ማዶ እኔ ወደ ማዶ አንገናኝም ወይ ተራራው ተንዶ ተብለው አይደለም? እሷ ከጎጃም ወይንም እሱ ደግሞ ከዛ የመጣው ማለት ነው። ከሀረር ነው ከየት ነው የመጣው? ስለዚህ ምንድን ነው እናንተ እንደዚህ ግዴታ ግብግብ? እኔ ቢጋቡ ደስ ይለኛል አልኳቸው እኮ የእውነት ደስተኛ ነኝ። ወንድሜ ነው፣ እሱም ወደው ወንድሜ ነው፣ ማከብረው ወንድሜ ነው። ገባችሁ? ግን እናንተ ግዴታ ተፋቀሩ፣ ግዴታ ተጋቡ። አዎ ትምጣ፣ አህመድ ጋር ትምጣ፣ ደስ ይለኛል። እኔም ደስተኛ ነኝ። እኔም እንደናንተ ደስተኛ ነኝ። ፍንጥዝ ነው የምለው እኔም ፍንጥዝ ነው የምለው። ደስ ነው እኮ የሚለኝ አልኳቸው። አንድም ቀን ስለ አህመድ እኔ ክፉ ነገር ተናግሬ አላውቅም። ልንገራችሁ እውነቱን ማለት ነው። እውነቴን ነው። ለምን ብትሉኝ ድጋሚ ተመልሰው እንደሚመጡ ስለማቅ አንድ ቀን አይታችሁኛል። የማይሆነውን ነገር እኮ አክት አድርጌ ነው የምናገረው። 666ቶቹን አላያችሁም እንዴ? ከወደዛ ስናገር ህልሜም አልተሳካ በጌም አልታረደ ብዬ እኮ አንድ ግጥም ያለው የና በጋዝ ነገር ወሬ ሆኖ ቀረ ብዬ እኮ ገጠሜ ነበር እኮ ጋይስ። ስለዚህ የማይሆነውን ነገር አይሆንም ብዬ ነው የምናገረው። ሁሉም ለዩቱቡ ነው የሚፈታፈተው እንጂ ውሸት ሁሉ እኔ ውሸት ነገር በቃ አታመልጠኝም። እውነት ነገር ደግሞ ፍሬ የሆነ ነገር ደግሞ መጥቼ እናገራለሁ። ለዛ እኮ ነው ቻናል የማያድገው። ስለማላስመስል፣ ውሸት ስለማልጨምር፣ እውነቱ ስለምናገር፣ ግልጽ ስለምናገር። ገባችሁ? ስለዚህ ነባን ቃማቻት ፈኪ የምትሉ ሰዎች ከዚህ ድርጅታችሁ ተቆጠቡ። ፈኪ የአህመድ የስራ ባልደረባው እንጂ እናንተ ያስቀመጣችሁላት ፍቅረኛ አይደሉም። አዎ አብረው ይስሩ፣ ደስ ይላሉ። እንደ መጀመሪያው ሆነው ዩቱቡን በቅንጭላቱ ይገልብጡት ማለት ነው። በትንሽ ጊዜ ውስጥ ተወዳጅነትን ያፈሩ ልጆች ነበሩ። እንደ መጀመሪያው ፊትም እንደቀጠሉ በዛው አብረው ኑረው በነበረ የእውነት እነሱ ዩቱብን ቁጥር 1 ይመሩት ነበር ማለት ነው። ዩቱብን ቁጥር 1 ይመሩት ነበር ማለት ነው ሀቂቀትን። ምክንያቱም ተወዳጅነትን በቅርብ ቀን ያገኙ ልጆች ናቸው። በተለይ ፈኪ እውነቴን ነው የምነግራችሁ፣ ግልጽ ነው የምነግራችሁ። እኔ ለእሱ ላደል አይደለም መናገር ግልጽ ስላለብኝ ነው። ገባችሁ? ስለዚህ ነባን ቀማቻት፣ ያችም እየመጣ ነባን ቀማቻት። ፍትህ ከኔ ጋር ብዙ ጊዜ ተኮምቷል ይሄ ኮሜንት። ፍትህ ፈኪ፣ ፍትህ ቀማቻት ነባን። ለምን መቼ ቀምታት? እዛች አንዴ እሷ ጋር ይሰራ ወይንም ደግሞ ግልጽ አድርጉ። አህመድ ደግሞ ግልጽ አድርግልን፣ ግልጽ አድርግ። ይሄ የሁሉም ጥያቄ ስለሆነ ነባ ፍቅረኛ ናት ወይንስ ፈኪና ፍቅረኛህ? እስኪ ንገረን፣ ግልጽ አድርግልን። ወይ ባላሌ ብለሽ ነባ አትመጪ፣ ወይ አህሙን ነው የማገባው ብለሽ አትመጪ። አንቺም እኮ በቃ እንደ ውሃ እኮ ነው አሁን እኮ እየዋለልሽ ያለሽው እንደ ውሃ ላይ አሁን ኩበት ቢወረውሩት ተንሳፎ ይቀራል። ግልጽ አድርጋችሁ ነገሮችን ማሳወቅ አለባችሁ እንጂ ዝም ብላችሁ ሰውን አትውቀሱ። ሰውን የእውነት የምነግራችሁ ሰውን አትውቀሱ፣ ዝም ብላችሁ አትውቀሱ። በቃ ጥሩ አይደለም።
እንደዚህ መውቀሱ ምናምኑ ተስራበት። እሷም እንደማንኛውም አመር ጋር ተንታ ማሄር ጋር ተንታ ብሮ ጋር ተንታ የሚመለከታችሁ ነገር በቃ እናንተ አንድ ላይክ አርጉ፣ ሰብስክራይብ አርጓት። በቃ ግን ጠይቁ፣ አንዳንድ ጥያቄ ካለ ጠይቁ፣ ችግር የለውም። ግን ደግሞ ስድባችሁን የሚያናድደኝ ያልሆነ እኮ ነባ ቀማቻት። ምን ብላ ነው እሷ መቀማት? ምን ብላ ነው መቀማት? ይቀማ እንዴ? የስራ ባልደረባዋ እንዴት ብላ ትቀማለች? አብራ የበላችሁን ሰው ባል እንዴት ትቀማለች? ስተፍርት